አርስተ ዜና ለጠላት የማይበገር ክንደ ብርቱ የመከላከያ ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። የምዕራብ ዕዝ 47ኛ ዓመት የምስረታ በዓል በነቀምቴ ስታዲየም ተከብሯል። ለአንድ ሳምንት ያህል በአቡዳቢ ሲካሄድ የቆየው ሶስተኛው የኢትዮጵያውያን ሳምንት ክብረ በዓል ተጠናቀቀ። የሆሳና ከተማ የኮሪደር ልማትን በጥራት ለማጠናቀቅ እየተሰራ መሆኑን የከተማው አስተዳደር አስታወቀ። በተመሳሳይ በባቱ ከተማ እየለማ የሚገኘው የኮሪደር ልማት ለከተማው የቱሪዝም እድገት ፋይዳው የጎላ ስለመሆኑ ተገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰላም ዙሪያ ከሩሲያ ጋር ለመነጋገር ዝግጁ መሆናቸውን ገለጹ። ሰላም እንደምናምሽታችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የእሁድ ምሽት 2 ሰዓት ዜናዎቻችንን አርስቶቹን በማስቀደም ጀምረናል። ከዜናዎቹ ጋር ማህሌት ታደለ ነኝ። አብራችሁን ቆዩ። ለጠላት የማይበገር ክንደ ብርቱ የመከላከያ ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። የመከላከያ ሰራዊት የኢትዮጵያ ሉዓላዊነትና አንድነት በመስዋዕትነት እያስጠበቀ የሚገኝ አኩሪ ሰራዊት መሆኑን ደግሞ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገልጸዋል። የምዕራብ ዕዝ 47ኛ ዓመት የምስረታ በዓል በነቀምቴ ስታዲየም ተከብሯል። ጌታቸው ባልቻ ዝርዝር አለው። የምዕራብ ዕዝ 47ኛ ዓመት የምስረታ በዓል በነቀምቴ ስታዲየም ሲከበር የመከላከያ ሰራዊት ከፍተኛ አመራሮች፣ የክልል ርዕሰ መስተዳድሮችና ሌሎች የመንግስት የሥራ ኃላፊዎች ተገኝተዋል። የመከላከያ ሰራዊት የኢትዮጵያን ዘላቂ ሰላም የማረጋገጥና የማጽናት ተልዕኮውን እየተወጣ ይገኛል ያሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአሁኑ ወቅት ለጠላት የማይበገር ክንደ ብርቱ ሰራዊት መገንባቱንም ተናግረዋል። ባለፉት ዓመታት በተለያዩ ጊዜ በሀገር ላይ የተደቀኑ አደጋዎችን ለመቀልበስ የተሰጡትን ተልዕኮዎች በድል መወጣቱንም ነው የገለጹት። በኢትዮጵያዊነቱ የማይደራደር ለማንም ለምንም የማይበገር ክንደ ብርቱ ሰራዊት ገንብታለች። የዚህን አይነት ሰራዊት በመገንባቷ ባለፉት ዓመታት ተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ህልም አምክነናል። ዛሬ 47ኛውን ዓመት የምስረታ በዓሉን እያከበረ የሚገኘው ምዕራብ ዕዝ ሀገርን ለማጽናት ከፍተኛ ተጋድሎ ካደረጉና ተቋማችን ከሚመካባቸው እዞች አንዱ ነው። ፊልድ ማርሻል ብርሃኑ ጁላ የምዕራብ ዕዝ መንግስትና መከላከያ ሰራዊት የሚኮሩበት ጀግና ዕዝ መሆኑን ጠቅሰው ዕዙ የኢትዮጵያ ጋሻ በመሆን አገሩን እየጠበቀ ይገኛል ብለዋል። ሰራዊቱ በአሸባሪው ሸኔና በጽንፈኛው ላይ እርምጃ በመውሰድ ሰላምን እያረጋገጠ እንደሚገኝ ገልጸው ዘላቂ ሰላም እንዲሰፍንና የልማት ስራዎች እንዲፋጠኑ አሁንም ተግባሩን አጠናክሮ ይቀጥላል ነው ያሉት። ሉዓላዊነታችንና ሰላማችንን በአስተማማኝ ማስከበር በሚያስችል ደረጃ የዝግጅት ስራዎችን በከፍተኛ ሁኔታ አጠናክረን እየሰራን እንገኛለን። እናንተም የዕዙ አባላት በየደረጃችሁ የሚጠበቅባችሁን ብቃት፣ ጥንካሬ፣ ጽናትና ሁለገብ ዝግጅት ላይ በመረባረብ ከነበረው ደረጃችን ወደ ላቀ ደረጃ የማድረግ ብቃት ተሸጋገሩ ዘንድ ላሳስባችሁ እወዳለሁ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ዘላቂ ሰላም እንዲረጋገጥና የልማት ስራዎች እንዲከናወኑ የሀገር መከላከያ ሰራዊት አስተዋጽኦ ከፍተኛ መሆኑን ተናግረዋል። መከላከያ ሰራዊት ውድ ህይወቱን በመስጠት የኢትዮጵያ ሉዓላዊነትና አንድነትን እያስጠበቀ የሚገኝ አኩሪ የህዝብ ልጅ መሆኑንም ነው የገለጹት። መከላከያ ሰራዊት ደሙን አጥንቱን ለኢትዮጵያ መስዋዕት ያደረገ የመጨረሻውን ስጦታ የነፍስ ስጦታ ለሀገሩ እየሰጠ ያለ የአባቶቻችንን መንገድ ተከትሎ የኢትዮጵያን ሉዓላዊነት የኢትዮጵያን አንድነት በመስዋዕትነቱ እያስከበረ ያለ ኃይል ነው። የኢትዮጵያዊነት መለኪያ ኢትዮጵያ የደረሰችበትን ደረጃ ማሳያ የኢትዮጵያን ቀጣይነት የሚያረጋግጥ
ተቋም ነው። ምዕራብ እዝ ከሌሎች እዞች ጋር በመሆን ለሀገር ሉዓላዊነትና አንድነት ሌት ተቀን እየሰራ እንደሚገኝ የጠቀሱት ርዕሰ መስተዳድሩ ጋሻ ሆኖ በሁሉም አቅጣጫ ጀግንነትን በተግባር ያሳየ ነው ብለዋል። ምዕራብ እዝ ከሌሎች እዞች ጋር ሆኖ የኢትዮጵያን ሉዓላዊነት፣ የኢትዮጵያን አንድነት፣ የኢትዮጵያን ቀጣይነት፣ የኢትዮጵያን መጻኢ ዘመን ለማረጋገጥ ቀን ከሌሊት እየሰራ ያለ ክፍል ነው። በዚህ ክፍል ሁላችንም እንኮራለን። እንኳን አደረሳችሁ በድጋሚ ማለት እፈልጋለሁ። ምዕራብ እዝ በየትኛውም ቦታ በመንግስት የተሰጡትን ግዳጆች በጀግንነት እየተወጣ እንደሚገኝ የገለጹት ደግሞ የምዕራብ እዝ አዛዥ ሌተናል ጀነራል መሰለ መሰረት ናቸው። በግዳጅ ቀጠናው የሚገኙ ህዝቦች ሰላማዊ ኑሮ እንዲኖሩ ያስቻለ አኩሪ ድል ያስመዘገበ በመንግስትና ህዝባችን እንዲሁም በተቋማችን እውቅናና ክብር የተቻረው ህዝብ ነው። ምዕራብ እዝ ህዝባዊ ባህሪን በመላበስ የተለያዩ የልማት ስራዎች ላይ እየተሳተፈ እንደሚገኝም ተገልጿል። ፋይዳ ለኢትዮጵያ የ5 ኪሎ ሜትር የጎዳና ላይ ሩጫ በአዲስ አበባ ተካሄደ። ሩጫው በፋይዳ ጥቅሞች ዙሪያ ግንዛቤ ለመፍጠር ከፍተኛ አስተዋጽኦ እንዳለው ተገልጿል። አባዲ ወይናይ ዝርዝር አለው። ፋይዳ ለኢትዮጵያ የ5 ኪሎ ሜትር የጎዳና ላይ ሩጫ በአዲስ አበባ ሲካሄድ ከ25000 በላይ የከተማዋ ነዋሪዎች ተሳትፈዋል። የአዲስ አበባ ምክትል ከንቲባ ጃንጥራር አባይ ባስጀመሩት መርሃ ግብሩ በፋይዳ ምዝገባ ላይ ያለውን የህብረተሰብ ግንዛቤ ለማሳደግ ዓላማ ያደረገ ነበር። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ በፋይዳ ጥቅም ዙሪያ ግንዛቤ ለመፍጠር ይህ የጎዳና ላይ ሩጫ ከፍተኛ አስተዋጽኦ አለው ብለዋል። ግንዛቤውን ስንፈጥር አንደኛ ያልተመዘገበው ህብረተሰብ እንዲመዘገብ፣ ጠቀሜታውን እንዲረዳ፣ የሀገሪቱ ቀጣይ የዲጂታል እርምጃ ከእንደነዚህ አይነት ስርዓቶች ውጪ እንደማይሆን አውቆ የራሱንም ጭምር ተጠቃሚነት ለማረጋገጥ የመታወቅ መብቱን ለማጎናጸፍ እንዲቻል ግንዛቤውን እንዲያገኝ ለማድረግ ነው። ያልተመዘገበ ብቻ ሳይሆን የተመዘገበውም ሰው አንዳንድ ቦታ ላይ በቂ ግንዛቤ አይኖረውምና አስገዳጅ ስለሆነ አንዳንድ አገልግሎት ላይ ብቻ እንዲመዘገብ ሳይሆን ለሱ የሚሰጠውን ጥቅም ለመታወቁ ከየትኛውም አይነት የመንግስት አገልግሎት ለማግኘት ምን ያክል ጠቀሜታ እንዳለው የሚያረጋግጥበት መሆኑን ማሳወቅ ነው። ዲጂታል ኢትዮጵያን ለመገንባት ፋይዳ ከፍተኛ አስተዋጽኦ እንዳለው የተገለጸ ሲሆን አሰራርን ከማዘመንና የተቀላጠፈ አገልግሎት ከመስጠት አንጻር ሚናው የላቀ ነው ተብሏል። ከአዲስ አበባችንን ገጽታ ግንባታም ከተለያዩ ይሄ ከትራንዛክሽን ጋር የተገናኙ ኖቶን ዛስዋን ማለት ይሄ በተለያየ መታወቂያ ሰዎች የተጠቀሙ የተለያዩ ማታለሎች ምናምን የሚፈጸሙ ነገሮችን በማስቀረት ነገር ላይ ትልቅ ሚናን የሚጫወትና ስርዓትን በማስፈን ነገር ላይ ሚናው ከፍተኛ ነው የሚለውን ነገር ነው አስተያየት ለመስጠት እንፈልግ። ከበፊቱ ጋር ሲነጻጸር በጣም ጥሩ የሆነ ግንዛቤና መነቃቃት አለ። ሰው ስለ ዲጂታል ያለው ዕውቀት እየጨመረ መጥቷል። ፋይዳንም ተጠቃሚ እየሆነ ስለሆነ ግን ደግሞ የዲጂታል ዕውቀቱ ገና ነው ማለት ነው። ስለዚህ እንደዚህ አይነት ኩነቶችን ስናዘጋጅ ያ የራሱ የሆነ አስተዋጽኦ ያደርጋል ማለት ነው። ፋይዳ ለኢትዮጵያ የጎዳና ላይ ሩጫ መደረጉ በዲጂታል ብሔራዊ መታወቂያ ላይ ግንዛቤ ከመፍጠሩ ባሻገር አትሌቶችን ለማብቃት እንደሚያግዝ ነው አትሌት ቀነኒሳ በቀለ የተናገረው። ዛሬ የተደረገው ውድድር በተለይ ፋይዳ ለኢትዮጵያ በሚል በመዘጋጀቱ ለአትሌቶቹ ከፍተኛ ጥቅም አለው። በዚህም ደግሞ ብዙ አትሌቶች ተስፋቸውን የሚያዩበት ይሆናል ብዬ ገምታለሁ። ይሄንን ውድድር ያው በማዘጋጀታቸው እኔ እንደ አንድ አትሌት ሊያመሰግናቸው እወዳለሁ። ቆንጆ ውድድር ነው። ብዙ ሰው ነው የተሳተፈበት እና እንደዚህ አይነት ውድድሮች በየጊዜው በተለያየ ቦታ ላይ ቢደረግ ትልቅ ጥቅም አለው። በፋይዳ ለኢትዮጵያ ሩጫ የከተማዋ ነዋሪዎች፣ ከፍተኛ የመንግስት የሥራ ኃላፊዎች እንዲሁም አትሌቶች ተገኝተዋል። ውድድሩን ላሸነፉ አትሌቶችም ሽልማት ተበርክቶላቸዋል። የምሽት ዜናችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ ዛሬ የእናቶች ቀን ነው። ይህንን ምክንያት በማድረግ ደግሞ ከ20 ሺህ በላይ አካል ጉዳተኞችና የተለያዩ ችግር ያለባቸውን የማህበረሰብ ክፍሎች እያገለገሉ የሚገኙ የአንዲትን እናት ተሞክሮ ቆየት ብለን እናጋራችኋለን።
እኮ ገንዘብ በነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ? እንዴ ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ለአንድ ሳምንት ያህል በአቡዳቢ ሲካሄድ የቆየው ሶስተኛው የኢትዮጵያውያን ሳምንት ክብረ በዓል ተጠናቀቀ። በማጠቃለያ መርሃ ግብሩ ላይ በዓሉ የማህበረሰቡን የእርስ በርስ ትስስር ከማጎልበቱን ባሻገር በርካታ የንግድ ትስስሮች የተፈጠሩበት ስለመሆኑ ተገልጿል። መስከረም ቸርነት በአቡዳቢ ለአንድ ሳምንት ሲካሄድ የቆየው ሶስተኛው የኢትዮጵያውያን ሳምንት በአቡዳቢ ብሔራዊ ቲያትር በተካሄደ ማጠቃለያ መርሃ ግብር ተጠናቋል። በማጠቃለያ መድረኩ ላይ በአቡዳቢና አካባቢዋ የሚገኙ በርካታ የኢትዮጵያ ኮሚኒቲ አባላት የተገኙ ሲሆን ዝግጅቱ የኢትዮጵያን ባህልና ሴቶች የሚያንጸባርቁ ልዩ ልዩ ዝግጅቶችንም ያቀፈ ነበር። በዱባይና ሰሜን ኤምሬቶች የኢፌዴሪ ቆንስል ጀነራል አምባሳደር አክሊሉ ከበደ አንድነትን ማጠናከር አስፈላጊ መሆኑን በመጥቀስ የኮሚኒቲ ትስስር ወሳኝ መሆኑን ተናግረዋል። አጀንዳዎች ራሳችንን በማራቅ ትልቋን ሀገራችንን ኢትዮጵያን አስበን ከፍ ብለን እንድንኖር የሚያስችል ዩኒቲ ያስፈልገናልና በየር ኦፍ ኮሚኒቲ ውስጥ አንደኛው ዓላማ ዩኒቲ ማምጣት ነው። በህዝቦቹ መካከል ዩኒቲ እንዲመጣ ማድረግ። ሁለተኛው ኮንትሪቢዩት የሚል ነው። ኮንትሪቢዩት እያንዳንዱ ሰው፣ እያንዳንዱ ፋሚሊ፣ እያንዳንዱ ማህበረሰብ ልዩ ጸጋ፣ ልዩ ችሎታ፣ ልዩ አቅም አለው። ሶስተኛውና የመጨረሻው ግሮዝ የሚል ነው። በጋራ ማደግ። በተባበሩት አረብ ኤምሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ኡመር ሁሴን በአቡዳቢ የሚገኘው የኢትዮጵያ ኮሚኒቲ ለስራው የላቀ ትጋት ያለውና ሀገር ወዳድ መሆኑን በመግለጽ ለሀገራቸው ማድረግ የሚገባቸውን እንዲያግዙም ለኮሚኒቲው ጥሪ አቅርበዋል። ትኩረታችን መሆን ያለበት ኢኮኖሚ ላይ ነው፣ ቢዝነስ ላይ ነው ብለን በሁለቱም ቦታዎች የቢዝነስ ፎረም የስራዎቻችን ማዕከል እንዲሆኑ ተደርጓል። በዚህም በአቡዳቢ ከኢትዮጵያ የመጡ የቢዝነስ ካምፓኒዎችና በዩናይትድ አረብ ኤሚሬትስ ያሉ ካምፓኒዎች፣ ትላልቅ ካምፓኒዎች እንዲገናኙ የተደረገበት፣ ልምድ እንዲለዋወጡ ቢ2ቢ አይነት ዲስከሽኖች እንዲደረጉ የተደረገበት፣ ከዛም አልፎ ደግሞ ኢትዮጵያውያን ደግሞ እዚህ የሚሰሩ እዛ የሚሰሩ ከዛም አልፎ እንዲገናኙ እንዲወያዩ ያሉትን እድሎች ኤክስፕሎር እንዲያደርጉ የተደረገበት ፕሮግራም ነበር። በአቡዳቢ የኢትዮጵያን ኮሚኒቲ የቦርድ ምክትል ሊቀመንበር ሻፊኡ አባኮ በአቡዳቢ የሚገኘው የኢትዮጵያ ኮሚኒቲ በአካባቢውም ሆነ በሀገር ውስጥ ለሚገኙ ኢትዮጵያውያን ወሳኝ ድጋፍ በመስጠት ረገድ ትልቅ ሚና እንደሚጫወት ገልጸዋል። የዛሬዋ ዕለት ኢትዮጵያውያን ሳምንት ማክበር ብቻ አይደለም፣ ኮሚኒቲያችን በአንደራስነት ጉዞን ያየንበት፣ ቀጣይ ጉዞአችን እንዴት የተሻለ ማድረግ እንደምንችል የተለያዩ ገንቢ ግብዓቶች ያገኝንበት እና ለጋራ ሴቶቻችን የቤተሰብ ባህል ማህበረሰብ ቁርጠኝታ ያሳየንበት ጊዜ መሆኑ የዛሬዋ ቀን አመልካች ናት። የዱባይና ሰሜን ኤምሬቶች ኮሚኒቲ የቦርድ ምክትል ሊቀመንበር ሊና ታደሰ በበኩላቸው በዱባይና በአቡዳቢ የሚገኙ ኮሚኒቲዎች ለወገናቸውና ለሀገራቸው እድገት በጋራ እንደሚሰሩም ገልጸዋል። የተባበሩት አረብ ኤሚሬቶች ለስራና ለተለያዩ ጉዳዮች ወደ ለዚህ ሀገር የሚመጡ ዜጎቻችንን ከጊዜ ወደ ጊዜ እየተበራከቱ እንደመሆኑ የተሟላ መረጃ እንዲኖራቸው እርስ በእርስ እንዲቀራረቡና እንዲረዳዱ ሀገራችንን የምትታወቅበት መልካም እሴቶችን እንዲዳብሩ ኮሚኒቲ ማህበራችን ከሌሎች የዲያስፖራ አደራጃጆች ጋር በመቀናጀት ከፍተኛ ስራ እየሰራ ይገኛል። ለአንድ ሳምንት በቆየው የኢትዮጵያውያን ሳምንት በዓል በአቡዳቢ የሚኖሩ ኢትዮጵያውያን በአንድነትና በወንድማማችነት ስሜት የተሳተፉበት ስኬታማ ዝግጅት መሆኑን ተገልጿል። በቅርብ ዓመታት የተጀመሩ የግብርና ኢኒሼቲቭ ስራዎች በሐረሪ ክልል የአርሶ አደሩን ህይወት እንዲሻሻል እያደረጉ ስለመሆኑ ተገለጸ። በክልሉ በመስኖ እርሻ በአመት 3 ጊዜ ማምረት መጀመራቸውን የወረዳ ነዋሪዎች ተናግረዋል። አቤል ሙልጌታ ዝርዝር አለው።
የሐረሪ ክልል ካሉ 9 ወረዳዎች 3ቱ የገጠር ወረዳዎች ሲሆኑ 12000 ሄክታር የሚጠጋ መሬትም የሚታረሳሉ። በእነዚህ ወረዳዎች በአመት አንድ ጊዜ በቆሎና ማሽን ላይ መረተባቸው የነበሩ ቢሆንም አሁን ላይ የበጋ መስኖ ተግባራዊ በማድረግ አርሶ አደሩ ከሴፍቲኔት ተረጅነት ለማላቀቅ የተጀመሩ የግብርና ኢኒሼቲቮች ውጤት እያመጡ ነው። አርሶ አደር ከድር አልዋንና አብዲ በከር በክልሉ የረር ወረዳ ዶዶታ ቀበሌ ነዋሪ ናቸው። የከርሰ ምድር ውሃን በማውጣት የተለያዩ መስኖ ስራዎችንም እየሰሩ ነው። የበጋ መስኖ ከጀመሩ በኋላም በአመት 3 የተለያዩ አትክልቶችን እያመረቱ ለገበያም እያቀረቡ መሆኑንም ይናገራሉ። አንጋ ጀልዚኔ ገልን ኦምሹሞ በቆሎ ጋታከቲ መስኖ ከመጀመሩ በፊት በአመት አንዴ በቆሎ ነበር የምናመርትበት። ለአመት አንዴ 20 ኩንታል ብቻም ነበር የምናገኘው። በበጋ እንዲሁ ነበር መሬቱ የሚቆየው። ምንም አንሰራበትም ነበር። የቤት እንስሳዎቻችን መዋያም ነበር። አሁን ግን በብዙ መንገድ ገንዘብ እያገኘንበት ነው። በቆሎው ሲነሳ ሽንኩርትና ቲማቲም እናመርታለን። የግብርና ባለሙያዎች ስልጠና ሰጥተውን ሌላ ቦታም ልምድ ወስደን ነው ወደዚህ ስራ የገባ ነው። ከቀበሌ እስከ ክልል ያሉ አመራሮች ያግዙናል። 3 እያመረትን ነው። አምርተን መጀመሪያ አካባቢ ገበያ ተቸግረን ነበር። አሁን ግን ሐረር ከተማ ላይ ስላሴ በሚባል ቦታ ተመቻችቶልን እየሸጥን ነው። ሌላኛው አርሶ አደር ኢድሪስ ሙሜ በክልሉ ሶፊ ወረዳ ቡርቃ ቀበሌ ነዋሪ ሲሆን መንግስት ባቀረበለት ሶላር የከርሰ ምድር ውሃን በማውጣት በበጋ መስኖ ሽንኩርት እያመረተም ይገኛል። ዮጢቃቴ ኩንታላ ዲበሰዲ የኳዲ በለማፍሸንተማ ትልማማን በግምት 300 ወይም 250 ኩንታል ምርት እንጠብቃለን። ይህ ለሁለተኛ ጊዜ ነው። ከዚህ በፊት ውሃ የምናወጣው በኤሌክትሪክ ነበር። እሱ ደግሞ ስለሚቆራረጥ በስራችን ላይ ጫና ነበረው። መንግስት ልፋታችንን በመረዳት ሶላር አምጥቶልን አሁን ይኸው የምታዩት በሶላር የሰራነውን ነው። በጣም ነው የምናመሰግነው። በበጋ መስኖ ስራ 4600 በላይ ሄክታር በማልማት ገበያ የማረጋጋት የኑሮ ውድነትንም ለመቅረፍ የተሰራ መሆኑን የሐረሪ ክልል ግብርና ቢሮ ምክትል ኃላፊ ነስረዲን አህመድን ተናግረዋል። በዚህ ላይ 12000 በላይ የሚሆኑ አርሶ አደሮች በዚህ ስራ ላይ የተሰማሩ ሲሆን በአሁኑ ሰዓት ደግሞ ምርቱ እየደረሰና ለገበያ የማቅረብ ሁኔታው ተጀምሯል። ለምሳሌ ባለፈው 2 ወር በፊት የነበረው 1 ኪሎ ግራም ሽንኩርት ወደ 120 የነበረው በአሁኑ ሰዓት 30 ብር ገብቷል። ሌሎቹም በዛ ልክ የቲማቲም 80 የነበረው በአሁኑ ሰዓት 40 እየተሸጠ ነው። በዛ ልክ ሁሉንም ባላንስ ሆኖ ከሌሎች ክልል ጋር አሁን ያለችን መሬት 2-3 እያመረትንበት ከተማን የማረጋጋት ስራ በዛ ልክ ደግሞ የእንቁላልም በዛ ልክ የሌማት ትሩፋትም በወረዳው ያለውን አርሶ አደር ከተረጂነት ለማላቀቅ በትኩረት እየተሰራ ይገኛልም ብለዋል። ለረጅም ጊዜ በዚህ በጠባቂነት ስሜት ማለት ነው አርሶ አደሩ የሚጠበቅ የነበረው የዝናብ ውሃና የሴፍቲ ኔት ላይ ነው። ግን ያንን ለመለወጥ ከተረጂነት ወደ ምርታማነት የሚለውን ስራዎችን በስፋት ከገባን በኋላ ያለው የአመለካከት የአስተሳሰብ የተግባር አንድነት ከአመራሩ ጋር በማድረግ በአሁኑ ሰዓት 800 በላይ የሆኑ አርሶ አደሮችን ከዚህ ከሴፍቲኔት የማውጣትና በቀጣይ 2018 ደግሞ ሙሉ ሙሉ ወረዳውን ከተረጂነት ነፃ የማድረግ ስራዎች እየሰራን ያለበት ሁኔታዎች አሉ። በክልሉ በግብርና ኢኒሼቲቭ የተሰሩ ስራዎችም የዜጎችን ኑሮ ከማሻሻል ባለፈ አስተሳሰብን የቀየሩ ተግባራት እንደሆኑም በወረዳው ጉብኝት ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው አቶ ተስፋውን ጎበዛይም ተናግረዋል። ራስን ወደ መቻል ብሎም ምርታማ ወደ መሆንና ሀብት ወደ መፍጠር የተሸጋገሩበት ደረጃ ላይ ደርሰዋል። ከዚህ የምንረዳው ነገር እንግዲህ ባለፉት 3 አመታት እዚህ መሬት ላይ የተለየ ነገር አልመጣም። ውሃው እዚህ ከርሰ ምድር ውስጥ ነበረ፣ መሬቱ እዚሁ አለ፣ ህዝቡ አለ፣ ጉልበቱ አለ፣ ሁሉም ነገር እዚሁ ነው የነበረው። ነገር ግን ማቀናጀት ባለመቻሉ እና ወደ ስራ ባለመገባቱ ምክንያት በተረጅነት ቆይተዋል። አሁን ግን በአመራር ቁርጠኝነትና በመንግስት ኢኒሼቲቮች ከተረጅነት ወደ ምርታማነት በአጭር ጊዜ መሸጋገር በሚለው የመንግስት ኢኒሼቲቭ የወረዳው፣ የዞኑ፣ የክልሉ አመራሮች በወሰዱት ቁርጠኛ እርምጃ በአጭር ጊዜ ከድህነት እየወጡ ከተረጅነት እየወጡ ይገኛሉ። በክልሉ በበልግ ግብርና በ3 ወር የሚደርስ ማሽላ ተሞክሮ ውጤታማ በመሆኑም በቀጣይ በክልሉ ባሉ 1200 አባወራዎች ላይ የማስፋት ስራ ለመስራት ዝግጅት መደረጉም ተገልጿል። በሌላ ዜና በምርምር የተሻሻሉ የሰብል ዝርያዎችን በማፍለቅ ምርታማነትን ለማሳደግ እየሰራ መሆኑን የቁሉምሳ ግብርና ምርምር ማዕከል ገልጿል። የአርሶ አደሩን ምርታማነት ለማሳደግ ጉልህ አስተዋጽኦ እንደሚያደርግ የጠቆሙት የማዕከሉ ኃላፊ በቀጣይም የተጠናከረ ስራ ይሰራል ብለዋል። በቅርብ በቴክኖሎጂ ያወጣናቸውን በምርምር በቅርብ ያፈለቅናቸውን የማስተዋወቅ ስራ ነው የምንሰራባቸው።
ያ ማለት ምን ማለት ነው? ማህበረሰቡ አርሶ አደሩ ማያቀውን እንዲያቅ ማድረግ ማለት ነው። እንዲያቅ በመናደርግበት ጊዜ ውስጥ ፍላጎትን እንፈጥራለን ማለት ነው። ባለፈው አመት ስንዴ ከዚህኛው በምንድነው የሚለየው የሚለውን ነገር ራሳቸው እንዲያወዳድሩትና ፍላጎት ውስጥ እንዲገባ ይደረጋል። ከዛም በኋላ የነሱ ፍላጎት ላይ ተሞርክዘን ደግሞ እና እኛ ትኩረት ሰጥተን ዘሩን እናባዛለን ማለት ነው። አካባቢን የሚላመዱ ለተሻለ ወይ ደግሞ ለቆላ አካባቢ ደግሞ ወይና ደጋ አካባቢ የሚሆኑ እስከ ደጋ የሚሆኑ ዝርያዎችን ነው የምናበቅለው። እንግዲህ ደጋን ስናስብ በሽታ ሊኖር ይችላል፣ የዝናብ መለወጥ፣ የአየር መለወጥ ሊኖር ይችላል። ለበሽታ ደግሞ መልስ መስጠት ስለሚገባ እነሱንም ደግሞ ትኩረት አድርገን እንሰራለን ማለት ነው። ያንን ሁሉ ያማከለ ያንን ሁሉ በውስጡ የያዘ የተሻለ ግን ተወዳዳሪ የሆነ ዝርያ ነው የምንሰጠው ማለት ነው። ዜናዎቻችን ይቀጥላሉ ተመልካቾቻችን። ቀደም ሲል ጠብቁን ወዳልናችሁ ዘገባ ነው የምንሻገረው። የእናቶች ቀን ዛሬ በዓለም አቀፍ ደረጃ እየተከበረ ነው። በዚህ አጋጣሚ ለመላው እናቶች ሁሉም ቀናት የናንተ ቢሆኑም ዛሬ በልዩነት ለሚከበረው የእናቶች ቀን እንኳን አደረሳችሁ ለማለት እንወዳለን። እለቱን ምክንያት በማድረግ ደግሞ ከ20 ሺህ በላይ አካል ጉዳተኞችና የተለያዩ ችግር ያለባቸውን ማህበረሰቦች ያገለገሉ የሚገኙ አንዲት እናትን ተሞክሮ እናስቃኛችኋለን። ያዘጋጀችው የኢቢሲ.ስትሪም ባልደረባችን ሄለን ተስፋዬ ናት። እንከታተለው። እናትነት ከደም ባሻገር ለብዙዎች እናት መሆን ነው። እናትነት ከፈጣሪ የሚሰጥ የተከበረ ጸጋ ነው። ወይዘሮ እቴነሽ ወንድማገኝ ይባላሉ። ብርሃን ለህፃናት የተሰኘ ማዕከል በማቋቋም አካል ጉዳተኛና የተለያዩ ችግር ያለባቸው ልጆች አቅም የገነቡ ናቸው። ወይዘሮ እቴነሽ ወንድማገኝ እናት መሆንን የተማርኩት ከእናቴ ነው ይሉናል። እናቴ በጣም በጎ ሰው ነበረች። ብዙ በጎ የምትያቸው ብዙ ኳሊቲ ለሰው ኳሊቲ የምለው ነገር ያላት የሀብታም ቤተሰብ አልነበርንም፣ የድሃ ቤተሰብ ነበርና ግን ለትምህርት በጣም ጎበዝ የተሻለ እውቀት የነበራት ሰው መማር አለበት፣ ሰው ማወቅ አለበት፣ ሰው ምግብ ብቻ ሳይሆን ጭንቅላቱ ምግብ መብላት አለበት ብላ የምታስብ ግን እሷ አሁን ማታቅ እናት ነበረች። ሳትማ ያስተማረችኝ እናቴ ምንም ሳይሰጣት ይሄን ሁሉ የቤተሰቦቿን ልጆች አስተምራለች። ምንጭ ጠበቃ ነበረች። ሰው ሲበደል አትወድም፣ ሰው ሲርበው አትወድም። ለአመታት የአካል ጉዳተኛ ልጆችን በመንከባከብ ህይወታቸውን ሰጥተው የኖሩ ሲሆን በኢትዮጵያ አካል ጉዳተኛ ልጆችና ወላጆች ላይ ትኩረት አድርገው ይሰራሉ። የተለያዩ ችግሮች ያሏቸው ልጆች ሲወለዱ ዋናው ኃላፊነት የሚወድቀው እናቶች ላይ ነው። ግን ያን ሸክም መረጃም ሳይኖር እውቀቱም ሳይኖር አቅሙም ሳይኖር ይሸከሙታል እና ከባድ ነው። በብርሃን ለህፃናት ማዕከል ከ20 ሺህ በላይ አካል ጉዳተኞች ህፃናትና ቤተሰቦች ይገኛሉ። ከ20 ሺህ የበለጡ አካል ጉዳተኛ ልጆችን አቅም መገንባት ቤተሰብ ከ5 ሺህ ቤተሰብ በላይ በራሳቸው እንዲኖሩ ማድረግ ብዙ ልጆች ትምህርት ተምረው እንዲወጡ ከዛ ከመንግስት ጋርም ደግሞ እኛ ልጆቹም ላይ ሲስተምም ላይ ነው የምንሰራውና እኛ ባንኖር ነገሮች መቀጠል አለባቸው ብለን ስለምንሰራ ከትምህርት ሚኒስቴር ጋር እንሰራለን፣ ከጤና ጥበቃ ጋር እንሰራለን፣ ከሰራተኛና ማህበራዊ ጉዳይ ጋር እንሰራለን። ፖሊሲ ኢንፍሉዌንስ እናደርጋለን። ለአንድ ባል እኮ ሴት ጠንካራ ብትሆን ልጆቿን የተሻለ ትምህርት ልትሰጥ ትችላለች፣ የተሻለ አስተዳደግ ልትሰጥ ትችላለች፣ ኮሚኒቲ ውስጥ የተሻለ ሰርቪስ ትሰጣለች፣ ለባሏ ጥሩ ሚስት ትሆናለች፣ ለኮሚኒቲው ጥሩ እናት ትሆናለች እና በጣም ብዙ ዘርፈ ብዙ እንትን አለ። ልክ እንደሚባለው አንድ እናትን ማስተማር ህብረተሰቡን ማስተማር ስለሆነ ሴቶች መውጣት አለባቸው፣ መማር አለባቸው፣ ኢኮኖሚክ ኢምፓወርመንት ውስጥ መግባት አለባቸው። እናትነት የፍቅርና የመስዋዕትነት ጥግ ነው። እናትነት ክቡር ነው። ታዲያ ለእናቶች ህመምን መታመም፣ ሀዘንን ማዘን፣ ደስታን መስጠትና ክብርን ማሳየት ይገባል። እናቶች ሁሌም ይሳቁ። መልካም የእናቶች ቀን። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። የሆሳና ከተማ የኮሪደር ልማትን በጥራት ለማጠናቀቅ እየተሰራ ስለመሆኑ የከተማዋ አስተዳደር አስታውቋል። በከተማዋ 35 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተከናወነ ይገኛል። አሸናፊ እንዳለ ዝርዝር አለው። በማታ
በማዕከላዊ ኢትዮጵያ ክልል የኮሪደር ልማት እየተከናወነባቸው ከሚገኙ 7 ከተማዎች ውስጥ አሁን የምንገኝባት የክልሉ ዋና መቀመጫ ሆሳዕና አንዷ ነች። በሆሳዕና እየተከናወነ የሚገኘው የኮሪደር ልማት ስራ ምን ይመስላል፣ እንዴት እየተሰራ ነው የሚለውን እንመለከታለን። ሆሳዕና ከተማ ከንቲባ ዳዊት ገዱ በጣም ነው የማመሰግነው ለጊዜው። እስኪ በተለይ በሆሳዕና ከተማ በኮሪደር ልማት ምን ያክል ቦታዎችን ለመሸፈን የታቀደው አጠቃላይ አሁን ላይ ያለው ስራ ምን ይመስላል የሚለው መረጃ ነው። እንግዲህ ሆሳዕና ከተማ ውስጥ በአሁኑ ሰዓት 35 ኪሎ ሜትር ኮሪደር ልማት እየሰራ ነው። እንቅስቃሴ እንዳያችሁ ቀደም ሲል የካንቲባ አሻራ ተብሎ የተጀመረው 6 ኪሎ ሜትር ጨምሮ ቀሪው 35 ኪሎ ሜትር እየሰራ ነው። በአሁኑ ሰዓት የመጀመሪያ ፌዝ ከ35 ኪሎ ሜትር ውስጥ 24.5 ኪሎ ሜትር ነው የሚሰራው። ወይታዙ እስከ ሰኔ 30 የሚያልቅ 10.5 አለ። በአጠቃላይ 35 ኪሎ ሜትር አለ። እንዳያችሁ በፍጥነት እየሄደ ነው። የመጀመሪያው 2.6ቱ ዘገምተኛ ነበር። ትንሽ ልምድም አልነበረ ነው። ልምድ ያመጣ ነው ከአዲስ አበባ ነው። ከዛ በኋላ አሁን ሁሉንም የኮሪደር ልማት መሰረታዊያን ተብሎ የተቀመጡ 4 መስፈርቶችን ያካተተ የእግረኛ መንገድ፣ እንደዚሁ የውሃ አካላት፣ እንደዚሁ የህዝብ መመላለሻ ከነቶች፣ አረንጓዴ ቦታዎችን ያካተተ ኮሪደር ልማት እየሰራ ነው። እዛ ላይ እኛ ተጨማሪ የጨመርናቸው ነገሮች አሉ። ከአዲስ አበባ ከወሰኑት ልምድ ምንድነው ብሔር ብሔረሰቦችን የሚገልጽ የኢትዮጵያ ብሔር ብሔረሰቦችን ሆሳዕና የሁሉም ኢትዮጵያዊ እንደሆነ እንዲታወቅ እዚህ ከተማ የሚገባ ሰው በዛ ላይ በዲዛይኑ አካተናል። ሁለተኛ ከመሰረታዊያን ውጪ የመኪና ለምሳሌ የመኪና ነዳጆች ናቸው ዙሩ ከተማ የምንጠቀመው። ወደፊት ዓለም ውስጥ የአየር ብክለት ጋር ተያይዞ የነዳጅ መኪናዎች ወይም የቤንዚን መኪናዎች ከተሞች እንዲወጡ ታሳቢ ይደረጋል። ይህን ታሳቢ ባደረገ መልክ ሆሳዕና ከተማ ውስጥ የኤሌክትሪክ መኪናዎች የቻርጅ ስቴሽኖች ጨምር ዲዛይኑ ላይ ያካተናል። አጠቃላይ የሚሰራው ስራ በጊዜው ብቻ እንዲጠናቀቅ ማድረግ ሳይሆን ደግሞ በጥራት እንዲጠናቀቅስ በመከታተልና በመስራት ረገድ ያላችሁ እንቅስቃሴ ነው የሚመስለው። አጠቃላይ 35 ኪሎ ሜትሩ በሎት አከፋፍለን የተቋራጭ ምልመላ ላይ አቅም ያላቸው ሊሰሩ የሚችሉ እስከዛሬ በሰራቸው ስራዎች መልካም አፈጻጸማቸው ቆንጆ የሆኑትን መርጠናል። የብቻ ሳይሆን እነሱ ደግሞ በተሰጠ ጊዜ በላይ ቀድሞ እንዲጨርሱ ለምሳሌ ውል የገባንበታል ለ3 ወር የገባ ነው በ2 ወር እንዲጨርሱ። እሱን ለማድረግ ደግሞ ትንሽ የአየር ተፈጥሯዊ ነገር ካልሆነ በቀር ዝናብ አለብኝ አልፎ አልፎ የማስቸገር ነገር አለ። ከዚያ ያለፈ ግን የሰው ኃይል ቁጥራቸው እንዲጨምሩ እንዲጨምሩ አድርገናል። እንዳያችሁ አሁን ከዚህ አደባባይ እስከ ሽላንሻ ወደሚባል የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ድረስ ያለው ቦታዎች በ22 ቀን ሌላ ጊዜ 2 ወር 1 ወር የሚቆይ በ22 ቀን ያለቀ ነው። እኛ ከጠበቅነው ጊዜ በላይ ቀድሞ ሊያልቅ እንደሚችል ተስፋ እናደርጋለን። በጣም ነው የማመሰግነው። አመሰግናለሁ። በሰኔ ወር ለማጠናቀቅ የታቀደውን የዚህን የሆሳዕና የኮሪደር ልማት ስራ እንግዲህ በተያዘለት ጊዜ ለማጠናቀቅ በዚህ ስራ ላይ የተሰማሩ ባለሙያዎች እየሰሩ መሆናቸውን ነው የነገሩን። በተለይ በስራ ሂደት ውስጥ የሚያጋጥሟቸው ችግሮች የሚቀረፉላቸው ከሆነ ደግሞ በጊዜው በጥራት ለማጠናቀቅ ዝግጁ ስለመሆናቸው ነው እየተናገሩ የሚገኙ። በተቀመጠበት ጊዜ ላይ ግን እንዳይጠናቀቅ አንደኛ ሳይት ላይ የሚታዩ ችግሮች አሉ። አንደኛ የራይት ዌይ ነው። ያ ማለት ከሰዎቹ ከአጥር ጋር ከቤት ጋር የሚገናኙ ነገሮች ናቸው። ነገር ግን እሱ ኦልሞስት ከ90% በላይ ተቀጥቷል ማለት ይቻላል። ከዚህ ያለፈ ግን በየሳይቱ ላይ አሁን ሲታያቸው የማብራት ፖሎች አሉ። እነዚህ ማብራት ፖሎች በተቀመጠለት ጊዜ ላይ እንዳይጠናቀቅ አንድ እንቅፋት አሁን ካሉ ችግሮች አሉ። ስለዚህ ይሄ ምናልባት ከዞን አመራርም ከክልል አመራርም ወደዚህ በተቀመጠለት ጊዜ ላይ እንዲጠናቀቅ ችግሩ እንዲፈታ እኛም ክትትል እያደረግን ያለን። እነዚህ እንግዲህ የተጀመሩ ስራዎች ሲጠናቀቁ ለሆሳዕና ከተማ አዲስ ውበትን ያጎናጽፋታል ተብሎ ይጠበቃል። በሌላ ዜና በባቱ ከተማ እየለማ የሚገኘው የኮሪደር ልማት ለከተማዋ ተጨማሪ ውበትን ከማላበስ በተጨማሪ ለቱሪዝም እድገት ፋይዳው የጎላ መሆኑን የባቱ ከተማ ነዋሪዎች ገለጹ። የኮሪደር ልማቱ በህብረተሰብ ተሳትፎ እየተገነባ በመሆኑ ግንባታው እየተፋጠነ መሆኑን ደግሞ የከተማ አስተዳደሩ አስታውቋል። ሀምራይት ብርሃኑ
የባቱ ከተማ ከተፈጥሮ ሀብት እስከ ጥንታዊ ቅርስ የያዙ ገዳማት ያሉባት ከተማ ናት። እነዚህን ሀብቶች የቱሪዝም መዳረሻ ለማድረግ ከተማዋ በኮሪደር እየለማች ትገኛለች። በከተማዋ እየለማ የሚገኘው የኮሪደር ልማት የደንበልን ሐይቅና ደሴቶቿን ለመጎብኘት የሚመጡ ቱሪስቶች ለማረፊያ እንዲመች ተደርጎ እየተሰራ ነው። ለከተማ ውበትን የጀመረው ሐይቅ ዳር ለሰርግም ለአንዳንድ ነገሮችን በአሁን ሰዓት ያው የቱሪስቱ መጀመሪያም ይኖራል። አሁን ደግሞ ከኮሪደሩ ጋር ተያይዞ ይበልጡን እየመጡ ነው ያለው። በፊት የነበረው ባቱ ከተማ እንደምታየው እነዚህ ምንጣፎች አልነበሩ። አሁን ሀሳቡ ከመጣ በኋላ የተለያዩ ቴራዞኖች እና እነዚህ ደኖች አንዳንድ የሚታዩ እነዚህ ለመዝናናት የሚያመቹ እጽዋቶች ተተክለዋል። ሐይቁን ካያችሁት በጣም በሚያምር ሁኔታ ተሰርቷል። ቱሪስቶችም በጣም ይመጣሉ በብዛትና ደሴቶችም ስላሉ እንዳጋጣሚ እዛም ለመጎብኘት ያለውም የኮሪደር ልማቱ እንደምታየው ምቹ ነው። በፊት አስፋልቱ ላይ ነበር ተሻምተን የምንሄደው ከመኪኖች ጋር። አሁን ግን የሳይክል ቦታ መምጣቱ ትልቅ ስኬት ነው። ይሄ ከዚህ አንግል ስትመለከቱ ትልቅ ነገር ነው። የአደጋውን ቀንሶታል። በከተማዋ እየተገነባ የሚገኘው የኮሪደር ልማቱ ሰፋፊ የአረንጓዴ ስፍራዎችን የያዘ ለእግረኛ ብስክሌትና ሌሎችንም መንገዶችን ያካተተ ነው። እየተገነባ የሚገኘው ደግሞ በህብረተሰቡ ተሳትፎ ነው። አብዛኛው የከተማ ነዋሪ ነው እየሰራ ያለው። በጣም ትልቅ ለውጥ ነው። ከተማ መነቃቃት፣ አንዳንድ የንግድ ቤቶች መጀመሪያ የነበሩት ተነጋግቶ እንዲሁም ደግሞ ሰው የዕለት ገቢው ደግሞ የጨመረበት ነው ከውበቱ ጋራ ተያይዞ ማለት ነው። የደንበል ሐይቅ ደግሞ ዳርቻዎች ለመልማታቸው እንደዚህ ደግሞ የእግር መሄጃ የብስክሌት መሄጃና የተለያዩ የምግብ ቤቶች ለመሰራታቸው ደግሞ የባቱ ከተማ አስተዳደር የተለያዩ ግንባታዎችን ገንብቶ ውብና ምቹ ለቱሪስቶች እንዲሆን ያስቻለበት ነው። ይሄ ፕሮጀክት ከተሰራ በኋላ አይቴን ማናቆ እንግዳ ነው የመጣለ አይቴን ማናቆ ቱሪስት አካባቢውን ለማየት እዚህ ለመስናናት አሳም ለመመገብ ከተለያየ ራቅ ካለ ቦታም ሲመጡ መንፈሳዊ ጉዞ አለ፣ ቱሪስቶች አለ፣ የግሩፕ ጉዞ አለ። እነሱ እኛ ጋር አሳ አገልግሎት ያገኛሉ። ለከተማዋ ተጨማሪ ውበትን ለማላበስና የቱሪዝም መዳረሻ ለማድረግ እየተሰራ መሆኑን የገለጹት የባቱ ከተማ ከንቲባ አህመዲን እስማኤል እየተገነባ የሚገኘው ኮሪደር በሁለት መልክ ነው ብለዋል። አንደኛው ኢነር ሲቲ ኮሪደር፣ ሁለተኛ ደግሞ ሌክ ሳይድ ፕሮጀክት ኮሪደር ብለን ያዝ ነው። ሌክ ሳይድ ፕሮጀክቱ ያ ሐይቁ ያልተያዘም ነበር። ቆሻሻ ዝም ብሎ ቆሻሻ መገባበት ቆሻሻ መደፋበት አካባቢ ነበር። ያለንም በጀት አማጥን ሰብስበን ዘላይ ያን የመሰለ ፕሮጀክት መስራት ችለናል። ሁለተኛ ላይ ደግሞ ከተማ መሀል የሚሰራው ኮሪደር አራት ትላልቅ አደባባዮች አሉ። ፓርኪንግ አለ፣ ግሪነሪ አለ፣ አስፋልት ዳር አለ። የአስፋልት ዳር እንደ እቅድ የያዝ ነው 13 ኪሎ ሜትር ነው፣ ግን ከዛ በላይ ነው እየሰራን ያለ ነው። የከተማው ማህበረሰብ ልማቱን በትብብር እየሰራ በመሆኑ ግንባታው እንዲፋጠን ማስቻሉን ከንቲባው ተናግረዋል። ሁሉም የከተማ ነዋሪዎች፣ ሁሉም ነጋዴዎች ግቢውን ቤቱን ማስዋብ አለበት፣ ማሳመር አለበት፣ ሻዶ ላይት ማድረግ አለበት፣ ማሳመር አለበት። እሱ አንድ ፓርት ነው። በባቱ ከተማ በ4 ፌዝ እየተገነባ የሚገኘው የኮሪደር ልማት የመጀመሪያው ፌዝ በ2 ወር ውስጥ የሚጠናቀቅ ሲሆን ልማቱ ከተማዋ ባላት የቱሪዝም ሀብት ላይ ተጨማሪ የገጽታ ውበትን በማላበስ የቱሪዝም ገቢዋን የሚያሳድግላት ነው። በአማራ ክልል ጾታን መሰረት ያደረጉ ጥቃቶችን ለመከላከል ከፍትህና ባለድርሻ አካላት ጋር በትብብር እየተሰራ ስለመሆኑ ተገለጸ። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከአማራ ክልል ጠቅላይ ፍርድ ቤት ጋር በመተባበር ጾታን መሰረት ያደረጉ ጥቃቶችን ለመከላከል ከፍትህና ባለድርሻ አካላት ጋር የሚመክር የውይይት መድረክ በባህር ዳር ከተማ እያካሄደ ነው። የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ዝና ጌታቸው ጾታን መሰረት ያደረጉ ጥቃቶችን መከላከል የፍትህና የአጋር አካላት ሚና የጎላ መሆኑን ተናግረዋል። በርካታ ጥቃቶች አሉ። ጾታዊ ጥቃት ብቻ አይደለም፣ አካላዊ ጥቃቱ በጣም በርካታ ነው። የስነ ልቦና ጥቃቱ በጣም ሰፊ ነው። ኢኮኖሚካሊ ጥቃቶችም አሉና እነዚህ በርካታ ጥቃቶች አሉ። እነዚህን ከመከላከል አኳያ የመጀመሪያው በየደረጃው ያለው በተለይ ፍትህን የሚያረጋግጠው አካል
በየደረጃው ስትሪንግ ኮሚቴ ሆኖ እየሰራ ነው ያለው። ይሄ ስትሪንግ ኮሚቴ የመጀመሪያው ስራ የቅድመ መከላከል ስራ እንድንሰራ ነው የሚጠበቀው። በጋራ ጥቃቱ ከመድረሱ በፊት ለጥቃት የሚያጋልጡ ጉዳዮችን በመለየት እንዲፈቱ በማድረግ የቅድመ መከላከል ስራ በመስራት ረገድ ማህበረሰቡ ላይ ግንዛቤ በመፍጠር ጥቃት ሲደርሱ ደግሞ በአፋጣኝ ምላሽ በመስጠት ረገድ ስራ እየተሰራ ያለበት ሁኔታ ነው ያለው። እንደ ሪፖርተራችን ተስፋሁን ደስታ ዘገባ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ልዩ አማካሪ ረዳት ፕሮፌሰር ወርቁ ያዜ በበኩላቸው ጾታዊ ጥቃቶችን የሚፈጽሙ ወንጀለኞችን ተከታትሎ ለፍትህ ከማቅረብ ባሻገር ጥቃት የተፈጸመባቸውን ዜጎች ለስነ ልቦናዊ ጥቃት እንዳይጋለጡ ድጋፍና እንክብካቤ ማድረግ ያስፈልጋል ብለዋል። የዳኝነት አካሉ ብቻ ሳይሆን እና አቃቤ ሕግ ፖሊስ ብቻ ሳይሆን ሌሎች ባለድርሻዎችም አሉ እና በስፋት ሲወሰድ እነዚህ በክሳቸው ተዘጋጅተው የቀረቡ ጉዳዮችን በተፋጠነ እና ተጎጂ ተኮር በሆነ መንገድ ማስኬድ በሚለው ብቻ ሳይሆን ከዚህ ትምህርት ተወስዶ ማቴሪያሉም በዛ ያስገነዝባል። ገና ከመከላከል ስራ ላይ የትኩረት ማድረግ አለብን ከሚለው ድርጊቶቹ ከተፈጸሙ በኋላ በምን ያህል ፍጥነት ቀድመን ተጎጂን ለሌላ ዳግም በደል በማይዳርግ በማያጋልጥ መንገድ እንዴት ምርመራ ማድረግ እንዳለብን ክሱም እንዴት ፈጥኖ መዘጋጀት እንዳለበት የሚያሳይ ነው። ዋናው ግን ያሁኑ ትኩረት ክሱ ተዘጋጅቶ ከቀረበ በኋላ አንደኛ ሂደቱ ተጎጂዎችን ለሌላ ዳግም ቁስለት የሚዳርግ መሆን የለበትም። ለሌላ ገመና አሳልፎ የሚሰጥ መሆን የለበትም። ለሌላ በደል የሚያዳርጋቸው መሆን የለበትም። ለሌላ ስነ ልቦና የሚዳርጋቸው መሆን የለበትም። ኮንፈረንስ ቱሪዝም የነገ አዲስ ቀን የሀገር ጉዳይ ነገ አዲስ ቀን የአፍሪካ መዲና የዲፕሎማሲ ማዕከል በሆነችው አዲስ አበባ ብሎም በሌሎች የክልል ከተሞች እየሰፋ ለቱሪዝም ዘርፉ እድገት ሁነኛ መንገድ እያበጀ የሚገኘውን የኮንፈረንስ ቱሪዝምን የሀገር ጉዳይ አድርጎ ይቃኛል። አዲስ አበባ በርካታ ዓለም አቀፍና አህጉር አቀፍ ጉባኤዎችን በማስተናገድ የኮንፈረንስ ቱሪዝም ማዕከልነቷን እያጠናከረች ነው። የኮሪደር ልማቱ ደግሞ አይንገላጭ የመዲናችንን ነገ ተላሚ የውጤት ጉዞ ሆኗል። ቀድሞ በኮንፈረንስ ቱሪዝም የሚነሱት አዳማ፣ ቢሾፍቱ፣ ሐዋሳ የመሳሰሉ ከተሞችም በዚሁ መንገዳቸው ከፍተኛ ለውጥ እያሳዩ ነው። አዲስ ቀን በነገ መርሃ ግብሩ የሀገር ጉዳይ ሲል የኮንፈረንስ ቱሪዝምን አንስቶ እንቅስቃሴውን ይቃኛል። በኮንፈረንስ ቱሪዝም የሚደረጉ ጉባኤዎችና ኤግዚቢሽኖችም ምን አይነት ልምድ ሰጡን ሲል ይዳስሳል። ጥራት ያለው አገልግሎት በመስጠት የሀገር ኢኮኖሚን ለመደገፍ እየተሰራ ያለውንም ስራ በጥልቀት ይመለከታል። የተገኘውን ውጤት ለማስፋት ምን ይደረግ ሲልም ይጠይቃል። አዲስ ቀን ነገ ጠዋት ከ1 ሰዓት እስከ 3 ሰዓት ከአብዮት ይግዛውና ከነጻነት ፍቅሩ ጋር ይጠብቃቸዋል። አዲስ ቀን። በመጨረሻም የውጭ ዜና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በሰላም ዙሪያ ከሩሲያ ጋር ለመነጋገር ዝግጁ መሆናቸውን ገለጹ። ይሁን እንጂ ከቀጥታ ውይይቱ በፊት ሩሲያ ከነገ ሰኞ ለመጀመር የተኩስ አቁም ስምምነት ቁርጠኛ መሆን አለባት ብለዋል ዜሌንስኪ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ ለቀጥታ የሰላም ንግግሮች ያቀረበችውን ሀሳብ በደስታ በመቀበል ነገር ግን ድርድር ከመጀመሩ በፊት የተኩስ አቁም መኖር እንዳለበት አጥብቀው አሳስበዋል። ዜሌንስኪ በኤክስ ገጻቸው ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቀጥታ ውይይት ለመጀመር ያቀረቡትን ጥሪ በጎ ምልክት በማለት ገልጸውታል። አያይዘውም መላው ዓለም ይህን ለረጅም ጊዜ ሲጠብቀው ቆይተዋል ብለዋል። ሆኖም ግን ማንኛውም ግጭት ለማስቆም የመጀመሪያው እርምጃ መሆን ያለበት የተኩስ አቁም ስምምነት ነው ብለዋል የዩክሬኑ ፕሬዝዳንት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ቀጥተኛ ንግግር ለማድረግ ጥሪ ማቅረባቸው ይታወሳል። ፑቲን ጥሪውን ያቀረቡት የአውሮፓ ሀገራት መሪዎች በኪየቭ ተገናኝተው በሩሲያና በዩክሬን ለ30 ቀናት የሚቆይ የተኩስ አቁም ስምምነት ማድረግ ላይ መወያየታቸውን ተከትሎ ነው። ክቡራን ተመልካቾቻችን የእሁድ ምሽት የዜናዎቻችን አብቅተዋል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ማህሌት ታደለ ዜናዎቹን መራው። መልካም ምሽት። ሰላም ደሩ።